السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. ይህ ስሁር ጨምሮ የበላ ድምጽ ነው። ሁላችሁም እንኳን ደህና መጣችሁ። በጣም ደስ የሚል የቤተሰብ ምሽት እንደሚኖረን ተስፋ አደርጋለሁ። እንኳን ደህና መጣችሁ ሼኻችን፣ እንኳን ደህና መጣችሁ። እንዲሁም ወንድም ሰሚር፣ እንዲሁም ደግሞ ከፕራይም ሪል ስቴት እና እህት ኩባንያው ሸገር ፕሮፐርቲስ፣ እንዲሁም ኡስታዝ ጀማል፣ ወንድም አንዋር፣ በተጨማሪም ደግሞ አብደላህ ተክቢር እዚህ መድረክ ላይ ተገኝታችኋል። ሁላችሁም ስለመጣችሁ ከልብ እናመሰግናለን። እዚሁ ቤተሰብ ብንሆንም የሚንበር ቲቪ የስራ ኃላፊዎች እንዲሁም ካሜራማኖች፣ የፕሮዳክሽን ባለሙያዎች በሙሉ እንኳን ደህና መጣችሁ፣ እንኳን ለዚህ ቀን አበቃን፣ እንኳን አደረሰን ለማለት እወዳለሁ። ቅድም አንዋርን አመት ያድርሰን እያልኩት ነበር። ጥሩ ፈገግታ የሚገኝበት ድግስ፣ ክብር የሚገኝበት ድግስ፣ ቤተሰባዊነት የሚገኝበት ድግስ እና ይሄ ለቤተሰባዊነት ምሽት ነው የተሰባሰብ ነው እና ለዚህ ደግሞ ደጋግሞ አላህ ያድርሰን። እኔ በጣም ወደው ስፔሻል ቀኔ ነው ይሄ ቀን። 3ኛ ዓመቴ መሰለኝ። ለ3ኛ ዓመቴ ደግሞ ጭብጨባ ያስፈልገኛል። አመሰግናለሁ። እዚህ በጣም ቆንጆ ፕሮግራሞች ይኖሩናል። ለምሽቱ የሚሆኑ ለምሽቱ ያሰናዳናቸው እንደ ቤተሰብ አመቱን በደንብ እንዳስሳለን፣ በደንብ እናያለን። ምናልባት ይሄ ቤት ከአመቱ አንድ ቀን እረፍት አድርጎ ዛሬ ነው የሚያፈጥረው። ሌላው ቀን በስራ እና በጾም በፍጋት ነው የምናሳልፈው። ይሄንን አንድ ቀን ነው እንደ አመት ቆጥረን እንደ ቤተሰብ እየመነዘርን አብረን የምንኖረው እና ይሄ በጣም ቆንጆ የቤተሰብ ምሽት ስለሆነ ቆንጆ ጊዜ እናሳልፋለን። ይህም ፕሮግራም ስፖንሰር ያደረገልን ተቋም አለ። እሱን አመስግነን ነው ፕሮግራማችንን የምንጀምረው። ፕራይም ሪል ስቴት እና እህት ኩባንያው ኑር ሸገር ፕሮፐርቲስ ነው ይህም ፕሮግራም ስፖንሰር ያደረገው። ፕራይም ሪል ስቴት በከተማችን ዋና ቦታዎች ላይ ቤቶችን ገንብቶ በማስረከብ ላይ ይገኛል። ሚሊኒየም ጀርባ ገንብቶ ካጠናቀቀው ሳይት በተጨማሪ በጃፓን ኤምባሲ እንዲሁም ወሎ ሰፈር ግንባታዎች ይጀምሯል። የእህት ኩባንያው ኑር ሸገር ፕሮፐርቲስ ደግሞ ፒያሳ ማህሙድ ጋር ግዙፍ ሞል በመገንባት ላይ ይገኛል። ንግዳችሁን ፒያሳ ታደርጋላችሁ፣ አዳራችሁን ደግሞ ቦሌ ይመቻላ በታክሲ ራሱ። እናመሰግናለን። አሪፍ ፕሮግራሞች ይኖሩናል። ከተራዊህ ሰላት በፊት የአብድራህማንን ድምጽ ብንሰማው ደግሞ በጣም አሪፍ ነው። برواية الدوري عن الإمام الكسائي بهلاچنو متاقوت عند سورة قرالاتشوال. أعوذ بالله من الشيطان الرجيم. بسم الله الرحمن الرحيم. ويل لكل همزة لمزه الذي جمع مالا وعدده يحسب أن ماله أخلده كلا لينبذن في الحطمة وما أدريك ما الحطمة نار الله الموقدة التي تطلع على الأفئدة إنها عليهم موصدة في عمد ممددة صدق الله العظيم.
ሰላም አለይኩም ወራህመቱላሂ ወበረካቱ። ያው ወጉን ማቀርበው ተሳቅቄ ነው። ከፊት ለፊት ደቂቃ ተይዞልኛል ማለት ነው እና የዘንድሮ ወጌ ትንሽ ለየት ይላል። አንድ ወጣት ሚንበር ቲቪ አኒሜሽን ፕሮግራም እንታይለት ፈለገና ዝሆኗና አይጧ የሚል አኒሜሽን ፊልም ሳምፕል ይዞ መጣ። ተጨማሪ ፕሮፖዛልና ሳምፕል ይዞ የመጣው ይሄንን ዝሆኗና አይጧ የተባለውን አኒሜሽን ላይ እንዲቀርብ የተፈለገው ፕሮግራም አለቆቻችን እንዴት ገመገሙት ብለን እናስባለን። እስቲ ማን ነው በትክክል የገመገመው? እናንተ ትነግሩኛላችሁ። ከማን እንጀምር? ከመሐመድ ማፈረጅ እንጀምር። ማሜ ፕሮፖዛሉን እያየ ወጣቱንም እያየው ወጣቱና ዝሆኗንና አይጧን የመረጥክበት ምክንያት ምንም ሊገባኝ አልቻለም። ለማንኛውም እኔ እንደታየኝ እንደሆነ እስቲ አንዳንድ ነገሮች እናያለን። ልጁ ላይ ያስረዳ ሞከረ። ወደ እኔ የመረጥኩበት ዋናው ሀሳቤ ለየት ያለ ፕሮግራም ለመስራት አስቤ ነው ከማለቱ እስማኒ ሀቢቢ ዝሆንና አይጥ ከመቼ ጀምሮ ጓደኛ የሆኑት? ምን ነው ተቀራራቢ እንስሳ እንኳን ብትመርጥ። አላፊክራ የመጀመሪያው ስህተትህ የዱር እንስሳና አላፊክራ የዱር እንስሳና የቤት እንስሳ ጓደኛ ማድረግ ነው። አየ የለም እንጂ አይጥ ራሱ የቤት እንስሳ መሆኗን ያለመሆኗን ያረጋግጥልኝ ነበር። ወጣቱን ጣልቃ ገብቶ አይጥማ የቤት እንስሳ ናት፣ ዝሆን ደግሞ የዱር እንስሳ ናት ምን ማለት ነው? ማሜ ፊልሙን ያልገባችሁ ተመልካቾች በየቤቱ እየሄድክ ታስረዳ ነው። ይሄ ልክ አይመስለኝም። አላኩል ያህል የተጠቀምካቸው አኒሜሽኖችን በተመለከተ አኒሜሽን አካባቢ የሚሰሩ ባለሙያዎች ማስገምገም ያስፈልጋል። እኔ ጨርሻለሁ። ጠባን በአጠቃላይ ባንተ ዝግጅት ጠባን አጠቃላይ አንተ ዝግጅት ላይ እኔ ምልከታ ይሄን ይመስላል። ማሜ ዘጋ። ወደ ማን ወደ እሺ የልጆች ዝግጅት በአኒሜሽን መልኩ ማሰብ ጥሩ ነው። ግን የዝግጅቱ ሀሳብ ለሚንበር ቲቪ ተመልካቾች የሚመጥን አይደለም። ሀሳቡ መታሸት አለበት። ለሳምፕል የሰጠውን ፊልም ዝሆኑ ከአይጧ ጋር የፖለቲካ ይዘት ያለው ሀሳብ ሲለዋወጡ አይቻልም። እኛ ደግሞ እንደ ጣቢያ ፖለቲካ ይዘት ያላቸው ሀሳቦች አናስተናግድም። እኛ ትንሽ ነገር ይገንብናል። ትንሽ ነገር ከተሳሳትን መከራችን ነው የሚያሳዩ። እኔ አኒሜሽኑን በዝሆንና በአይጥ መስራትህ ምንም አልተዋጠልኝ። ኡመር ጣልቃ ገባ ብሎ ሊያስረዳ ሲሞክር አታስረዳኝ። ይህ ዝግጅት በዋናነት የሚቀርበው ልጆች ከወላጆች ጋር የሚያዩ ዝግጅት ነው ብለህ ነው አይደል? የዘንድሮ ልጆች ደግሞ ይጠይቃሉ። ዝሆን የት ነው የሚገኘው? ዝሆን ምንድን ነው የሚበላው? ዝሆን አይጥ እንዴት ተገናኙ? እያሉ ጥያቄ ማለት መጠየቃቸው አይቀርም። ወላጆቹ ላይ ስራ ማብዛት ነው። የዘመኑ ልጆች ደግሞ ዝሆን በአካል ካላየው ሊሉ ይችላሉ። እና ወላጆች ልጆቻቸውን ትተው ዝሆን ፍለጋ ከከተማ ይወጡ። የፊልሙ ቅንብር ያንተን ትረካ ብቻ ነው የወደድኩት። በተረፈ ሀሳቡ ገለባ ነው። በድጋሚ ወጣቱ ጣልቃ ገብቶ ኡመር እናንተ ካልተቀበላችሁኝ ቲዩብ ላይ ይለቀዋለሁ አለ። እሱ መብትህ ነው። ባይሆን መጠን የስነ ጽሁፍና ትንሽ ከታሸ የተረካ የሚሆን ድምፅ አለ። ይህን ለማዳበር ደግሞ አንብብ። አትቸኩል። ያለህን ችሎታ ለማዳበር የሚረዳህን መጽሐፍ ከፈለግ ደግሞ እኔ እሰጥሃለሁ ብሎ አሰናበት።
ወደ ማን እንሂድ? አይ ሁሉንም አስገምግሟል። አይ ቢሮ ገባ። አይ ስራ እየሰራ ነበር። አፉ በለኝ እቺን አንዴ ልላካት አለው። እሺ ከዛው መልእክቱን ላከና እሺ ዝሆኗ አይጧ መጎጧ አኒሜሽን ለማየት ሞክሬያለሁ። ስለ ዝግጅቱ ነው ይገመግሙታል። አይጧ ግን የዝሆን እግር ስር ምን አልመጠመጣት? ትርመጠመጣለች። ትርምጥምጥ። በነገራችን ላይ 3 አይነት የአይጥ ዘር እንዳለ ታውቃለህ ብሎ ጠየቀው። ወጣቱም ያልታሰበ ጥያቄ ሲሆን አላውቅም ብሎ ጸጉሩን እየፈተለ 3 አይነት የአይጥ ዘር አለ፣ የዱር አይጥ፣ የውሃ አይጥ፣ የቤት አይጥ ሲለው አንተ አኒሜሽን ላይ ተጠቀምከው ምን አይጥ ነው ሲል እኔ እንኳን የዱር አይጥ ነው ግን የቤት አይጥ ማለት እንችላለን ማለት አይጥ አይጦችን ከቢሮ አባረን አንተ በአኒሜሽን ይዘህ መጣህ አለና ግን እንደ ሀሳብ ዝሆኗ አይጧን ጓደኛ ከማድረግ እንደ ቶሚና ጄሪ አይጥና ድመት ብታደርገው ጥሩ ነበረ። ዑመርም አስቤ ነበር ግን የተለመደ ስለሆነ ነው። አይ ለዛ ነው። ለማንኛውም ዝሆኗን የዘጋው። ለማንኛውም ዝሆኗ አይጧን እንዳትጨፈልቅብህ ተጠንቀቅ ብሎ ሳቀ። በዝግጅቱ ዙሪያ ሁሴንና ከማመድ ፈረጅ ጋር አወሩ ብሎ አሰናበተው። በተረፈ አላህ ያግዛል አሰናበተው። ልጁ ዝም ብዬ ከምወጣ ብሎ ያው ጎረቤት ሀኒፊ ጋር ገባ። መሐመድ ሀኒፊ ደግሞ እንዲታየው ኮምፒውተር እየነካካ ነበር። አቀርቅሯል። ዑመር ብሎ ሰላምታ ሲሰጠው ስሙን ስለጠራው ደስ ብሎት ተበረታቶ ገባ። እሺ ዝግጅት ተገመገመልን። የፕሮግራሙን ሀሳብ ለማየት ሞክሬያለሁ ግን እስቲ አንተ ንገረኝ አለው። ዑመር ቀጠለ። ይሄ ፕሮግራም ለ3 ዓመት ያህል ተጨንቄ ነው የሰራሁት። ለካራክተሩ የሚሆን ዝሆንና አይጥ ስፈልግ፣ ከዛ ጓደኛ እንዲሆኑ ሳደርግ፣ ከዛ ወደ አኒሜሽን ሰርቼ ለማስተካከል ስሞክር ሲል ሀኒፌ ምን አለ? አጂብ ሀሳቡን በዚህ መልኩ አልተረዳሁትም። እኔ ግን ያው ከማርኬቲንግ አንጻር ነው ማየው። ያው እንደምታውቅ የልጅ ፕሮግራም ስፖንሰር የለውም። ሀሳቡ ኖሴን ግን ከወደዱት ካሳለፉት መወዳ ላይ ሊቀርብልህ ይችላል አለ። የአኒሜሽን ችሎታ ካለ ደግሞ ለአንዳንድ ድርጅቶች በአኒሜሽን ማስታወቂያ እሰራለሁ ብሎ ሀሳብ ሰጥቶ ተሰናበተ እና ልጁም ከወጣ አይቀር ብሎ ፈትዬች ያደርጋል። አየችና ፕሮግራም እንዴት አየሽው ከማለቱ እውነት ለመናገር ያልወደድኩት፣ በዛ ላይ አይጥፈራለሁ። በነገራችን ላይ ድፍረትን አደንቃለሁ። ይህ ፕሮግራም በሚንበር ቲቪ እንዲተላለፈ ይዘህ በመምጣት በፊዚካሊም በሳይኮሎጂካሊም የማይገናኙ ዝሆንና አይጥን ጓደኛ አድርገህ ልጆችን ምን ታስተምራቸው ነው? ልጁ ደነገጠ። ምነው ባላስገመገምኳትም አለ። ልጆች መሸከም የሚችሉትን መጠን ነው መሸከም ያለባቸው። አይጥ ደግሞ ምነው አይጧን ብትቀይራት፣ እኔ አይጥ አልወድም አለች። ለማንኛውም ድፍረትን ትንሽ ችሎታ ካከልክበት የተሻለ ስራ ልትሰራ ትችላለህ። የተሰማኝ እንደነገርኩ ይቅርታ። በሚቀጥለው ከፈለግ የምርኩዝ ኬስ ይሰጣል አለች። ኸሚስ ነው ከተፈቀደልኝ አንድ ግጥም ሼኻችን መጋበዝ እፈልጋለሁ። ይሄ የምዕራፍ 1 ዝግጅት ማሟሻ ነው። እንደ ቤተሰብ የምንሳሳቅበት የምንጨዋወትበት ነው። እሱን እንዘጋና ወደ ምዕራፍ 2 እናመራለን። ከዛ በፊት አንድ ግጥም ለኸሚስ። ሰው ሁሉ ብርሃን አየ፣ ሰው ሁሉ ብስራት ሰማ፣ ሩሆች ሐሴት ናጣቸው፣ የኔ ነፍስ በጠና ታማ። መለኮታዊ መገለጥ ልብስህ ነው ከቶ አታወልቀው፣ ፍጥረት በሙሉ ደርቦ ነፍስያውን እንዲሞቀው። ግንባርህ ዘልዓለም አብሪ፣ ምልጃህ ለሁሉም ይበቃ፣ ግራጫ ሰማይ ገፋፊ አይኖችህ የካዕባ መቃ። እኔ ዲዳ ነኝ ደንቆሮ
ሰው ሁሉ ብርሃን አየ፣ ሰው ሁሉ ብስራት ሰማ። ልቡና ያልተገለጠም ደርቤ የኃጥእ ሸማ። በድቅድቅ ሰርክ መኳተን በውድቅት ብርሃን ፍለጋ ድዊ ታቅፌ ከርሜ ዘመን መሼ ዘመን ነጋ። ከምድር አዳፋ ሁሉ በጌታ እጅ የተነጻ እኔ ትቢያ ነኝ ውዳቂ በሐሰሳይ አልጣ። አንተ ሽልማት እኔ አበል ውቅያኖስ ነህ እኔ ጥማት። ኃጢአተኛ ነፍስ አለችኝ ደባብሰህ አንድ ያክማት። ከፈቀዳችሁልኝ አንድ ድድገም። ይሄ ግጥም ዓመት ሞላው ወዳልኖርኩበት ዕድሜ ስመላለስ ዘመን ፈጀው። ደረሰ የቀኔ ማታ ልጅ ሆኜ በጧት አረጀው። ያልቆጠርኩት መዓልት በዛ ናፍቆት ገድሎ ቀሰቀሰኝ። አይሼን የእምባ ጎርፍ ወሰደው መሽኖ ጠይባ የሚያደርሰኝ። ከዚህ በኋላ ያለውን በዜማ ልበልላችሁ። ደረሳነት የትዛለኝ አንቱን ያላየ አንቱን ያላየ ምናየ ጠለፍኩት የዱንያን ጥለት ለበስኩት የነውሬን ካባ። ታየሁኝ ባህር ስጋጊያጥ ማርና ወተት ስቃባ። ስስቅ ላየኝ ሰው ሁሉ መሰልኩኝ እንደ ሞላለት። ተድላይን ታምር ቀይሮት ምነው ቢተካው አንድ ዕለት። ዘይኔን ያየሁለት ከረውዳው የዘለቅሁለት። ጌታዬ ምነው ለኔ ምነው ለኔ ስታደርግላቸው እያየሁኝ ባይኔ። እንኳን ለኔ ናፍቆቱን ተከትሎ ወዲያለሁበት ለመጣ። በረሃ መሀል ለጣሏት ለአንድ ዛፍ ቀን እየወጣን። ምነው መንገዱ ለኔ ያደረገው ወጣ ገባ። አርፈጄ ጉዞ ብጀምር ማልጄ መዲና ልግባ። አጮልቄ ከጠያራው የት ነው ቀየው የት ነው ቀየው። አንድ ጊዜ እንድታዩ ሺህ ጊዜ ግንባር ሁሌው። አንቱን ያላየ አንቱን ያላየ ምናየ። ሲደርስ ደግሞ ሳቅ ነው ያኔ ሳቅ ነው ያኔ አንቱን ያየሁኝ ለታ። የነፍሴ ሽር የጫጉላይ ማታ። ስዘልቀየው አንቱን ባላይ ሊየው ጥላው ሊየው ጥላው። አካሌዋ ነፍሴ ልሰዋ ትሂድ ትሙት ተከትለው ተከትለው ይላል። اللهم صل على سيدنا። በወፍራም ነገር ስላፈጠርኩ ነው ድምጽ የወፈረው፣ አፉ በሉኝ። ይህን ፕሮግራም በድምቀት እንደዚህ እንድናካሄድ አጋር የሆኑን እንዲሁም የምናመሰግናቸው ተቋሞች አሉ። ተቋሞቹም ፕራይም ሪል ስቴት እና እህት ኩባንያው ኑር ሸገር ፕሮፐርቲስ የዚህ ፕሮግራም የክብር ስፖንሰሮች ናቸው። ፕራይም ሪል ስቴት በከተማችን ዋና ቦታዎች ላይ ቤቶችን ገንብቶ በማስረከብ ላይ ይገኛል። ሚሊኒየም ጀርባ ገንብቶ ካጠናቀቀው ሳይት በተጨማሪ በጃፓን ኤምባሲ እንዲሁም ወሎ ሰፈር ግንባታ ጀምሯል። እህት ኩባንያው ኑር ሸገር ፕሮፐርቲስ ደግሞ ፒያሳ ማህሙድ ጋር ግዙፍ ሞል በመገንባት ላይ ይገኛል። እንግዲህ ሱቅም ማደሪያም ከፈለጋችሁ ወደ ሁለቱ እህት ኩባንያዎች ብቅ ማለት ትችላላችሁ። የዚህ ፕሮግራም የክብር ስፖንሰር ስለሆኑም ከልብ እናመሰግናለን። የምዕራፍ 1 ዝግጅታችን ይህን ይመስል ነበር። ወደ ምዕራፍ 2 ፕሮግራማችን እናልፋለን። ወንድም መሐመድ ፈረጅን ወደ መድረክ ጋብዛለሁ። አመሰግናለሁ። ብስሚላህ ሰላም አለይኩም ወራህመቱላሂ ወበረካቱ። በድጋሚ አንቱን ያላየ ምን አየ። በጣም በሚገርም ሁኔታ ማሚላ እዚህ ጋር መጥቶ ተመለሰ። የገጣሚ ሩህ ስለሚሳሳ ቢሆን ነው ከየት ነው ያመጣሃት እያልከው። መርሐባ አሁን ጀምራለሁ። የምሽቱን ከኛ ጋር ለማድመቅ ፈቅደው የተገኙ የክብር እንግዶች አሉ። እጅግ በጣም እናመሰግናለን። ሸኻችን እንደዚሁም ታላቃችን ወንድማችን ኡስታዝ መሐመድ ጀማል፣ ወንድም ሰሚር፣ ወንድም አንዋር ፕሮቶኮሉ እንደተጠበቀ ይሁንልኝ። የሚንበር ቤተሰቦች፣ የምሽቱ ልዩ አጋሮቻችን፣ የፕራይም እና የኑር ሸገር የሥራ ኃላፊዎች መካከላችን ተገኝተዋል። ሁላችሁም እኔን ጨምሮ እንኳን ደህና መጣን። ዓመታዊው የሚንበር ከዋክብትን የምንሸልምበት እውቅና የምንሰጥበት መድረክ ላይ ነው የምንገኘው። ይህችን ቀን ወንድም ሰይድ ቀደም ሲል እንዳነሳው ሁላችንም በናፍቆት ነው የምንጠብቃት።
እንግዲህ አላህ ሱብሓነሁ ወተዓላ እድሜ መርቆ ስላገናኘን እናመሰግነዋለን። አልሐምዱሊላህ ረብል ዓለሚን። መርሐባ። በቀጥታ ወደ መሰናዶ ነው የምንሻገረው። እንግዲህ ዘንድሮም እንደተለመደው ምናልባትም እንዳልተለመደው የእውቅና የመስጠት ሂደታችንን አሁን እጀምራለሁኝ። አንዳንድ ጊዜ በጣም እንቸገራለን። ማስታውሰው የመጀመሪያው ዓመት ላይ በጣም ተፈተነን ነበር። ከዛ ዘንድሮም በጣም ተፈተነን። አልፎ አልፎ እንዲህ አይነት ነገር ያጋጥማል። ሁል ጊዜም ውጤቱ የሚያምር ነገር፣ ፍሬው በጣም የሚያምር ነገር የሚገኘው እንዲሁ አይደለም፣ ከብዙ መውጣትና መውረድ በኋላ ነው። ስለዚህ እንግዶቻችንም ስለሚቸኩሉ በቀጥታ ወደ እውቅና ስነስርዓቱ እሻገራለሁኝ። የተጠባቂው የዓመቱ ኮከብ ሰራተኞች እውቅናና የኡምራ ጉዞ እድለኛዋን የምንለይበት ሰዓት ላይ ደርሰናል። ይህንን ሰዓት ብዙዎቻችን በጉጉት እንጠብቀዋለን። በእርግጥ እንደ ተቋም የጣቢያችን ባለሙያዎች ሁሉም በየተመደቡበት የሥራ ክፍል የሚያበረክቱት አስተዋጽኦ ደማቅና ሰፊ ትርጉም ያለው እንደሆነ እናምናለን። ነገር ግን ዱንያ ላይ ነው ያለነው። ሁላችንም በተለያዩ መለኪያዎች የተለያዩ መመዘኛዎች ውስጥ በሚኖር የምዘና ስርዓት አንዳችን ከሌላኛችን በነጥብ እንበላለጣለን። 3 ሂደቶች አሉት። እያንዳንዱ ስታፍ በራሱ ስለ ራሱ ሀሳብ ይሰጣል። ከዛ ደግሞ የቅርብ ኃላፊዎች አሉ። እነዚህ የቅርብ የስራ ኃላፊዎች ስለ በእነሱ ስር ስላለው ባለሙያ የሚሰጡት ነጥብ ይኖራል። ከዛ በኋላ ደግሞ ኤክስኪዩቲቭ ማኔጅመንቱ አመቱን በሙሉ ከእናንተ ጋር ያለው ነገሮችን ስለሚያመሳክር አጠቃላይ ውጤት ደግሞ እሱ ይሰጣል። እዚህ ውስጥ 2 መንገድ ነው ያለው። ቀዳሚው መንገድ እና የተለመደው የምታውቁት የምዘና ስርዓት ውስጥ የሚካተቱ ስታፎቻችን ሁል ጊዜም 1 ዓመት ከ1 ቀን መሆን አለበት ቆይታቸው። አንዳንድ ጊዜ 1 ዓመት ራሱ ሆኖ ሙምኪን ላይካተት ይችል ይሆናል። ግን 1 ዓመት ከ1 ቀንና ከዛ በላይ ሲሆን የዚህ የምዘና ስርዓቱ አካል ይሆናሉ፣ ይገመገማሉ። ራሳቸው ለራሳቸው፣ የቅርብ አለቃዎቻቸው ስለነሱና ኤክስኪዩቲቭ ማኔጅመንቱ ደግሞ አጠቃላይ የሁለቱንም ወስዶ የሚሰጠው ነጥብ የዛሬውን ትንሽ ቆየት ብዬ የምጠራቸውን ስታፎቻችንን እንድናደንቅ እንድናመሰግን ያደርገናል። በእርግጥ አንድ ልብ የሚያሞቅና በሚንበር ታሪክ ሁሌም ሲዘከር የሚኖር አንድ ክስተት አነሳለሁኝ። እንግዲህ አልሐምዱሊላህ ረብል ዓለሚን ለሁለንተናዊ ከፍታ እየተጋን እንግዲህ በያዝነው ዓመት 5ኛ ዓመታችንን ለበርካቶች ይፋ አድርገን ለ3 ወራት ምናልባትም ከዛ ለተወሰኑ ቀናት ጨምረናል የቆየ ትልቅ ካምፔን ነበረን። እዚህ ክብረ በዓል ላይ የተለያዩ ዝግጅቶች ነበሩ። ሁላችሁም እንደምታውቁት እንደ ቲቪ ጣቢያ በጣም በርካታ ተመልካች ያለን በመስኮቱ ቢሆንም ቀላል ቁጥር ደግሞ የሌለው በጣም ብዙ ተመልካች በመላው ዓለም በዲጂታል ሚዲያዎቻችን ያገኘናል። እንግዲህ በእኛ ታሪክ 5ኛ ዓመታችንን በማስመልከት ነው ላይቭ የሚባል የቀጥታ ስርጭት የጀመርነው። በሳምንት ለ2 ቀናት አልሐምዱሊላህ በጣም ደሳስ የሚሉ የሚያማምሩ የሚያሳሱ የሚያጓጉ ምሽቶችን ተረባርበን አሳክተን አሳልፈናል። ለዚህ ግን አንድ ጊዜ እስቲ ራሳችሁን አመስግኑ። አስታውሳለሁ እስከ ሌሊቱ 6 ሰዓት ድረስ እያንዳንዱ ባለሙያ ጠጠር ሲያቀብል ነበር አይደል? ሁሉም ሰው ይተጋ ነበር እንቅልፍ እያዳፋን። ግን ደግሞ ኃላፊነት ነው፣ ኮሚትመንት ነው። እዚህ ጋር ነን ማለት ስለነበረብን 5 ዓመት ቀላል አይደለም። እንደውም አንድ ጥናት ሲነገር ነበር አይደለ? ኢትዮጵያ ውስጥ በተሰራ አንድ የሚዲያዎች ጥናት በጣም ብዙ ሚዲያዎች እድሜያቸው 2 ዓመት ነው የሚል ጥናት እህት ሙኒራ እዛው ሲምፖዚየሙ ላይ ስታቀርብ ሰምቻታለሁኝ። ምን ማለት ነው 5 ዓመት መቆየት? እንደኛ አይነት ሚዲያ ሰርቶ ራሱን ለመቻል ፍግም እያለ እየተነሳ እየወደቀ እንደዚህ የዳህ አንዳንዴ ከባድ ነው። 5 ዓመት ግን ማሳካት ችለናል በአላሁ ሱብሓነሁ ወተዓላ ፈቃድ። እስከ ሌሊቱ 7 ሰዓት ድረስ አንዳንዴ 8 ሰዓት ማህሙድ እየዞረ ወንድሞችን ሲያስገባ እናስታውሳለን። ቀላል አልነበረም። እዚህ ውስጥ ሁላችንም የሚገራርም አበርክቶ ነበረን። በተለይ አንደኛው ቀን ላይ ያንን ቀን በህይወቴ ልረሳው አልችልም። ምሽቱ ላይ አዩብ ሲቀልድብኝ ነበር። ያው አይንህን ለምን በስቲክን ያታያይዘውም አለኝ የሆነ ሰው። በጣም በቃ የለውም ወላሂ ድክም ብሎኛል። ጠዋት ሲምፖዚየም ነበረን።
እነሱን እንግዶቻችንን ሸኘን። ከሰዓት እዛው መድረክ ላይ ትንሽ ፈቀቃልና ደግሞ ከሚንበር ቲቪ ሚንበር መልቲሚዲያ እያለ የዛሬ 11 ዓመት ማለት ነው አብረውን የነበሩ ወንድሞችን እህቶችን ሳንረሳ ከነሱ ጋር እውቅና የመስጠት የመመሰጋገን አብሮ ገበታ የመቋደስ እንዲህ አይነት ስርዓት ነበረ። በጣም አድክሞናል። ትንሽ ቆየና ደግሞ ሚንበር እዚህ ጋር የቆመው በአጋሮቹ የጀርባ አጥንትነት ነው። የምንሰራው ፕሮግራም ተመልካች እንዲስብ እናደርጋለን። ብዙ ተመልካች ሲኖር ደግሞ ተቋማት ልክ አሁን እንደ ፕራይም እንደ እህት ካምፓኒው እንደ ኖር ሸገር መሰል ሌሎች በጣም በርካታ ተቋማት እነሱ ደግሞ የተሰበሰበው ኦዲየንስ ፕሮዳክታችንን ሰርቪሳችንን ይወቅልን ብለው እኛ ጋር መጥተው እኛን ያበረቱናል። ሰው እነሱን ማመስገን ነበረብን። አንድ ላለመርሳት ሞክረናል። እንግዲህ አቡ ሐኒፋ ጀዛሁላሁ ኸይር ከመነሻው እኛ ላይ እምነት አድሮባቸው ቲቪ ለመሆን ስንንደረደር አንዋር ያስታውሳል። የመጀመሪያውን ፊርማ ስንፈራረም ቲቪ አልሆንም አምነውብን የመጡ ተቋማት ነበሩ። እነሱን ሁሉ ሳይቀር ጠርተን ምሽቱን አድምቀን አለፍን። ያ ቀን ለኔ በህይወቴ በጣም በጣም ከባዱ ግን ሁሌም ሳስበው የሚያስደስተኝ ቀን ነበርና ይህንን እንዲሳካ ለተጋችሁ ለእናንተ አንድ ጊዜ በደንብ ክብር አመሰግናለሁ። አሁን ወደ ልዩ ምስጋናና እውቅና ስርዓታችን ነው የምንሻገረው። እንግዲህ በተለየ ሁኔታ ዘንድሮ እንዳልኩት ከበድ ያለ ፉክክር ስለነበረ አዲስ ካታጎሪ መፍጠር ተገደናል። ኋላ ላይ ገልጸዋለሁ። ማስቀድመው በአመቱ በነበራቸው የሥራ ቆይታ የላቀ አፈጻጸም አስምሮባት የላቀ አፈጻጸም ያስመዘገቡ ባለሙያዎችን ነው የምናስቀድመው። ይህንን ሽልማት እንዲያበረክቱልን በሰሜን አሜሪካና ለስራ በተጓዙበት ሁሉ የሚንበር ቲቪን ተልዕኮ ከፍ አድርገው ይዘው በመንቀሳቀስ የሚታወቁ አጠቃላይ በሰሜን አሜሪካ ካሉን ውስን አምባሳደሮች ውስጥ አንዱ የሆኑት የምንጊዜም የዚህ ምሽት ድምቀታችን አብዱላህ ተክቢርን በተክቢር ወደ መድረክ አላሁ አክበር እናመሰግናለን። ደስን ያለን ስናገኘው መኖሩን ስናውቅ ለዚህ ምሽት አጨነውና ይኸው ዛሬ ከኛ ጋር እንግዲህ ቆሞ አምናም ነበረም ታስታውሱታላችሁ ብዬ አስባለሁኝ። ምርኩዞቻችንን አምናም ድሬዳዋም ከኛ ጋር ተጉዞ ነበረ። ጀዛከላሁ አልፍ ኸይር። እንደ ሚንበር ቲቪ ባለና የብዙ ፕሮግራሞች ማዕድ በሆነ ጣቢያ የሚሰሩ ባለሙያዎች ትጋታቸው እንደየክፍሉ የሚለያይ ቢሆንም አንድ የጋራ የሆነ ባህሪ ግን ሁሉም ባለሙያ በሚያዋጣው አበርክቶ ልክና መጠን ፕሮግራሞቻችን ተመልካች ጋር ሲደርሱ ተውበው ይቀርባሉ። እያንዳንዱ ሰው የየራሱ ኳሊቲ ያለው፣ ነገር ግን በዛው ልክ ደግሞ የጋራ የሆኑ ነገሮችም አሉን። ፕሮዳክሽን ከሐሳብ ተነስቶ በፕላንና ፕሮግራም ክፍል እቅድ ተይዞለት ወደ ትግበራ ሲገባ የሚያገኘው የመጀመሪያው እጅ የካሜራ ክፍል ባለሙያዎችን ነው። እዚህ ተደራራቢ የሥራ ጫና ባለበት ክፍል ውስጥ በትዕግስት በጥሩ የተግባቦት አቀራረብና በፈጠራ አቅም ለማደግ ተፍ ተፍ ከሚሉ ባለሙያዎች መካከል አንድ ሰው ለዛሬ ስሙን ጠቅሰን በክብር ሽልማት እናበረክትለታለን። ይህ ባለሙያ ሚንበርን ከመቀላቀሉ አስቀድሞ የጀመረውን የካሜራና የቪዲዮግራፊ ስልጠና የበለጠ ለማዳበርና እየወሰደ የነበረውን ኮርስ በተግባር ለመፈተሽ በማቀድ ከከተማችን አንድ ጫፍ ተነስቶ ማልዶ ቢሮ በመግባት ከሲኒየር ባለሙያዎች ስር ተቀምጦ ተግባራዊ እውቀት መቅሰም ጀመረ። ዛሬ የወደፊቱ ምርጥ የጣቢያችን ካሜራ ባለሙያ እንደሚሆን በሚያስመሰክሩ የስቱዲዮና የመስክ ቀረጻዎች የተሳተፈና የተመደበለትን ቡድን በብቃት እየመራ ውጤታማ ስራዎችን በማምረት ላይ የሚገኝ የቤታችን ካልተሳሳትኩ በዕድሜ ትንሹ ባለሙያ የመጀመሪያውን እውቅና እንሰጠዋለን። ሙስዓብ ፉአድ ሻነበዋለሁኝ። በነገራችን ላይ ፖስታ ውስጥ ያለው 20,000 ብር ነው። ለሙስዓብ ፉአድ ሚንበር መልቲሚዲያ ፕሮዳክሽን በሚንበር ቲቪ ተቋሙ በየዓመቱ በስራቸው የላቁ ሰራተኞችን ይሸልማል። በዘንድሮ 2018 ዓመተ ልደት ወይም በ1447ኛው ዓመተ ሂጅራ በዓመቱ የሥራ ብቃት መመዘኛ እርሶ የላቀ ውጤት በማስመዝገቦ ይህ የምስክር ወረቀት ከማበረታቻ ሽልማት ጋር ተበርክቶሎታል። አዩብ አደም ሞቅ ካለ የሚነበብ ፊርማ ጋር ዋናው ይሄ ነው። ዋናው ፖስታው ነው። በደንብ ክብር ስጡልኝ። ወደ ሌላ እውቅና እናልፋለን።
የአንዳንድ ሰዎች ስራና ኃላፊነት ከብዙ ባለሙያዎች ጋር መነጋገርን ላያስገድድ ይችል ይሆናል። እንደ መታደል ሆኖ ተሸላሚያችን የምትሰራውም ስራ እንዲህ ያለ መልክ ያለው ነው። ሚንበር ቲቪ በዋናነት ለተመልካቾቹ የሚያደርሰው በቴሌቪዥን መስኮት ይሁን እንጂ ደግመዋለሁ፣ ሚንበር ቲቪ በዋናነት ለተመልካቾቹ የሚደርሰው በቴሌቪዥን መስኮት ይሁን እንጂ ዘመን በፈቀዳቸው የዲጂታል ሚዲያ አማራጮችም በርካታ ሚሊዮኖች ዘንድ ይደርሳል። ይህ ሂደት ከመደበኛው የጥሪ መንገድ ይልቅ ሳቢና አጓጊ የሆኑ ርዕሶችንና ማብራሪያዎችን እንደዚሁም አጫጭር ቪዲዮዎችን ይፈልጋል። ለዚህም ነው በዝምታ መቆየትና በጥሞና ቪዲዮዎችን መከታተል የሚችል ባለሙያ የሚያስፈልገው። አሪፍ ነው። በጣም ገብቷቸዋል። እኛ ቤት በጣም በጥልቅ ዝምታ እንደዚሁ ግን በደማቅ አበርክቶ ከሚታወቁ ባለሙያዎች መካከል የዘንድሮውን የላቀ አፈጻጸም ውጤት ያገኘችው ኢንቲሳር ሁሴን በዝምታ አሁንም በዝምታ ነው የምትመጣው። ማሻአላህ ከአብደላ ተክቢር እጅ ትቀበላለች። ያው ቀደም ሲል የነበረው ኮንተንት ነው ያለው። ሚንበር መልቲሚዲያ ፕሮዳክሽን በሚንበር ቲቪ ተቋሙ በየዓመቱ በስራቸው የላቁ ሰራተኞቹን ይሸልማል። በዘንድሮ 2018 ዓመተ ልደት ወይም በ1447ኛው ዓመተ ሂጅራ በዓመቱ የስራ ብቃት መመዘኛ እርሶ የላቀ ውጤት በማስመዝገቡ ይህ የምስክር ወረቀት ከታላቅ ምስጋና ጋር እንደዚሁም ከሽልማት ጋር ተበርክቶሎታል ይላል። እናመሰግናለን። ብር 20 ሺህ አብዱላህ ሶስተኛውን ሸልሞልን ነው የሚወርደው። ሶስተኛው ጋር ደርሰናል። የአንዳንድ ባለሙያዎች ጣት ከኪቦርድና ከማውዝ ጋር የተቆላለፈ እስኪመስል ድረስ የቅንብር ስራን በቅልጥፍናና በጥንቃቄ ሲከውን ማየት ያስደስታል። እንደሚታወቀው የቲቪ ጣቢያዎች ስርጭት የሚመሰረተው ፕሮዳክሽን ላይ ነው። ይህ በብዙ ድካም የሚዘጋጅ ምርት ሐሳቡን በወጉ ተገንዝቦ በቅልጥፍናና በጥራት ማቀናበር የሚችል ባለሙያ እጅ ላይ ካልገባ ድካሙ ሁሉ መና ይቀራል። ለዚህም ነው እንደ ብርቱና ታታሪዋ አይነት ኤዲተር የሚያስፈልገን። በዓመቱ በነበራት የሥራ አፈጻጸም እጅግ የላቀ ውጤት ያስመዘገበችው ሰሚራ ሙሐመድ ሌላኛዋ ተሸላሚ ነው። የቅርብ አለቃዋ ያው ቆሞ የሸኛት ነው። በጣም ጎበዝ እጅግ በጣም የምናደንቃት ባለሙያ ናት። ያው አይ ቲንክ ሁለተኛዋ ነው ዘንድሮ ይህን ሽልማት ለሁለተኛ ጊዜ ወሰደችው። ይሄ ብቻውን ክብር ያስፈልገዋል። በርቺ፣ በጣም ጎበዝ ባለሙያ ናት። ቀደም ሲል እንደገለጽኩላችሁ መፍጠን አንድ ነገር ነው። መፍጠን ውስጥ ግን ጥራት ማከል ሌላ ራሱን የቻለ ትልቅ አቅም ነው። ሰሚራ እዚህ ጋር በጣም የሚገርም ጉልበት ነው ያላት። አላህ ይጠብቃት። እናመሰግናለን የተከበሩ አምባሳደር። እንግዲህ ቀደም ሲል ለመግለጽ እንደሞከርኩት ዘንድሮ ካለፉት ዓመታት ይልቅ እጅግ ከባድ የሆነ የነጥብ ፍልሚያ ነበር የታየው። ቅድም መግቢያ ላይ አንስቼዋለሁ። የመጀመሪያው ዓመት ላይ ገጥሞን ከነበረውም የባሰ ቻሌንጅ ነው ዘንድሮ የገጠመን። በዚህ ምክንያት በዓመቱ እንግዲህ ካሳዩት የላቀ አፈጻጸም ባሻገር በነበራቸው ቆራጥነትና ትጋት በተለያየ አጋጣሚ ቤታችን ላይ የተፈጠሩ ክፍተቶችን ለመሙላት ያለአንዳች የአቅም ስስትና ድካም ሙሉ በሙሉ ኃላፊነትን ወስደው ተቋማችን ሳይንገዳገድ እንዲዘልቅ ለማድረግ የተጉ 2 የቁርጥ ቀን ባለሙያዎችን የዓመቱ ልዩ ተሸላሚዎች በሚል ማዕረግ የብር 50 ሺህ ስጦታ እናበረክታለን። ለዚህ ብቻ አንድ የክብር ስጦታ እንዳትረሱ። ማዕረጋቸው የቁርጥ ቀን ልጅ የሚል ነው። ይህ ቀላል አይደለም። ይሄ በቃ እንደዚህ ወጀብ አንዳንድ ጊዜ ያገኘናል አይደለ? ወጀቡን ጸንተን እንድንሻገር አድርገውናል። በጣም ነው የምናመሰግነው። ይህን ልዩ ስጦታ የሚሰጡልን ደግሞ በልዩ አቀራረብ በየጁምዓው ሕያው ታሪኮችን እየመገቡን የሚገኙት ተወዳጅ ኡስታዛችን መካሪያችን ወንድማችን መሐመድ ጀማል መውላና የራሃ ጁምዓው አዩብ አደም አትመጣም ወይ ተብለሃል። ጎደለብን የሆነ ነገር።
መርሐባ። የዓመቱን ሁለት ልዩ ተሸላሚዎች ስም በክብር ስጠራ በተቋማችን የሥራ ሂደት ከባድና አስቸጋሪ ጊዜያትን ያለ መፍረክረክ በብቃት እንድናልፍ ስላደረጋችሁልን ወይም ደግሞ በጣም ሰፊ ትርጉም ያለው አበርክቶ ከዚህ ስለሰጣችሁን ያለንን የተለየ ስሜት በድጋሚ መግለጽ እወዳለሁ። የማስቀድመው የብዙ ክህሎት ማደሪያና የጣቢያችን የጀርባ አጥንት እንበል ተማም ምንም ማድረግ አልችልም። ብዙ ማርዘም የሚቻል አይደለም። በቀጥታ ወደ እነሱን በጠራ ነው የሚሻለኝ። ልመለስ። ብዙ ለመደበቅ የሚያመች አይደለም ሁኔታው። ጀመርኩኝ። የዓመቱን ሁለት ልዩ ተሸላሚዎች ስም በክብር ስጠራ በተቋማችን የሥራ ሂደት ከባድና አስቸጋሪ ጊዜያትን ያለ መፍረክረክ ብቃት እንድናልፍ ላደረጋችሁት ሰፊ ትርጉም ያለው አበርክቶ ያለንን የተለየ ስሜትና ክብር በመግለጽ ነው። የማስቀድመው የብዙ ክህሎት ማደሪያና የጣቢያችን የሰው ኃይል አስተዳደር የሆነችውን እህት ፈትሕያ ሙሐመድ ብርሃንን ይሆናል። ፈትሕያ ሙሐመድ ብርሃን ከመደበኛው ኃላፊነቷ በተጨማሪ የቤታችንን ቁልፍ ተግባራት በብቃት በማስፈጸም በተለይ እጅግ ወሳኝ የሆነውን የፋይናንስ ክፍሉን ያጋጠመውን ሰፊ ክፍተትና ጉድለት አያጠገብ በመሆን በማቃናት የተቋማችንን ዘላቂነት የሚመልሱ ጥያቄዎችን በብዙ ትግል አልፋ ማስፈጸም ችላለች። በዚህና በሌሎች ተያያዥ አበርክቶቿ በልዩ ተሸላሚነት የብር 50,000 ተሸላሚ ሆናለች። አመስግኑልን በደንብ። አላሁ አክበር። ዋናዋችን ናት ኡስታዝ፣ ዋናዋችን አለቃ እችት ዋናው አይ ቲንክ ተመሳሳይ የሆነና ባነበው ደስ ይለኛል። ለፈትሕያ ሙሐመድ ብርሃን ሚንበር መልቲሚዲያ ፕሮዳክሽን በሚንበር ቲቪ ተቋሙ በየዓመቱ በስራቸው የላቁ ሰራተኞችን ይሸልማል። በዘንድሮ የ2018 ዓመት ልደት ወይም የ1447ኛው ዓመት ሂጅራ በዓመቱ የሥራ ብቃት መመዘኛ እርስዎ ልዩ ተሸላሚ በመሆኑ ይህ የምስክር ወረቀት ከማበረታቻ ሽልማት ጋር ተበርክቶሎታል ይላል። አመስግኑልኝ። የዚህን ዘርፍ ሌላኛውን ተሸላሚ እጠራለሁ። በዚህ ዘርፍ ሌላኛው ተሸላሚ በቆራጥነትና ውሳኔ ሰጪነት ከጊዜ ወደ ጊዜ በማንጸባረቅ በተለይ የጣቢያችን ቀለም የሆነውንና የብዙዎች የረመዳን ትዝታ የታተመበትን የአብሮነት በረመዳን 10 ሙሉ የቀረጻ ስራዎች ከጅምር እስከ ፍጻሜ በመምራት ዳይሬክት በማድረግና የቀረጻ ቡድኑን በማቀናጀት እጅግ የላቀና የተለየ ጥራትና ፈጠራ የተስተዋለበትን ፕሮዳክሽን ያቀረበልን አብዱረዛቅ አማን ያው እጅግ ከባድና ፈታኝ ነበረ። የቅርብ አለቃውም ተነስቷል፣ ጓደኞቹም ተነስተው ቆመው አመስግነውታል። ሐቂቀተን በጣም ከባድ ነበረ። ቢሾፍቱ የነበረን ቆይታ ያው እነ ፉአድ ገና ሲመጣ የነበራቸው ፊሊንግ በቃ እዛ ሰዓት ነው የጨረስነው። አልሐምዱሊላህ አልኩኝ። በቃ ፉአድ አይቶት እንዴት ነበር ስለው ዋናዋችትና ኦፍ ኮርስ እንደ ነገ ልንቀርጽ እንደ ዛሬ ያው አብድሴ አንዳንድ ትንሽ ከበድ ያሉ ሀጃዎች ነበሩት። ሄዶ ቦታውን አይቶ ወስዶት 2-3 ጊዜ ይሄንን ቦታ በደንብ ያው ይለይ ነበር ይላል። ምክንያቱም አብድሴ ለሱ እንደሚያሳልፍ ኦሬዲ አውቋል። እሱ በደንብ እንዲያ አድርጎ አቅጣጫ አሳይቶት ይሄንን ውብ የሆነ ፕሮዳክሽን እንድንመለከት ስላስቻለን እንደው ብዙ ሰዎች ድሮኑ ምን አይነት ቢሆን ነው ግን ሲሉን ነበረ። ላይቲንጉን በጣም አድንቀዋል። አብሮነትን አይታችሁታል እንዴት እንደሚያምር። ይሄንን ደግሞ በመስራት አብድሬን አይነት ባለሙያ የሰጠን አብድሴ ነውና አንድ ጊዜ አብድሴን አክብሩልን። መርሐባ። እንግዲህ ከባድና ፈታኝ የነበረውን ጊዜ በሱና በቡድኑ አባላት ጥንካሬና ቁርጠኝነት በመወጣታችን ጣቢያችን ምንጊዜም ሲያመሰግናችሁ ይኖራል። የዓመቱ ልዩ ተሸላሚ ሰርቲፊኬት እና የብር 50,000 ተቀብሏል። ከኡስታዝ እጅ በክብር እሸኛለሁ። ኡስታዝ ሽክራን። እንግዲህ ዘንድሮ ወደ አላህ ቤት ማን ነው የተጠራው ነው አሁን ጥያቄው። ለዚህ ጥያቄ ምላሽ የምንሰጥበት ሰዓት ላይ ነው የምንገኘው።
ይህ ሽልማት የሚበረከተው በዓመት ውስጥ በነበረው የሥራ ቆይታ በሚያስመዘግበው የላቀ አፈጻጸምና ልዩ ብቃት ተመዝኖ ሲሆን ዘንድሮ ፈታኝ የነበረውን ሂደት አልፎ ለዚህ ታላቅ ሽልማት የበቃው ማን ነው የሚለውን ከአንድ ማስታወቂያ በኋላ ኦፍኮርስ ኑር ሸገር አለ እዚህ ጋር ፕራይም ሪል ስቴት አለ ምሽታችንን አድምቀውልናል። አንድ ጊዜ ክብር ስጡልኝ። የኡምራ ጉዞ እድለኛችንን እንዲሸልሙልን የጣቢያችን መልክ፣ ድምቀት፣ የአዳዲስ ሀሳቦችና ታሪኮች አዝማች፣ የቁም ነገርና ለዛ ያላቸው ጨዋታዎች ጠቢብ፣ እንደዚሁም የትውልዱ ድልድይ የሆኑትን ሼክ መሐመድ ኢብራሂምን ወደ መድረክ መርሐባ እንኳን ደህና መጡ ሼክ። በነገራችን ላይ እሳቸውም ነገ ይሄዳሉ። ኧረ አላሁ አክበር። በጣም እኮ የሚገርም እድል ነው ኡምራ መሄድ በረመዳን በጣም ትቷል እንጂ ያው ወላሂ ጀዛከላ። መርሐባ። የዚህ ታላቅ ዕጣ አሸናፊ በስነ ምግባር ኃላፊነትን በብቃት በመወጣት በህብረት ተቀናይቶ በመስራትና ባልተቋረጠ ውጤታማ ትጋቱ ይታወቃል። ሚንበር እንደ ቲቪ ጣቢያ በየዕለቱ የሚያቀርባቸው ፕሮግራሞች ተጠባቂ ሆነው ሲቀጥሉ አንዱን ምዕራፍ በተለየ ትጋት የሚከውን አሁንም ሚንበር እንደ ጣቢያ የራሱን አዲስ ቀለም አስተዋውቆ ለተመልካቾቹ የሚያሰራጨውን ወቅታዊና ታሪካዊ ጉዳይ እንደዚሁም ኩነቶች በተዋበ ፍሰት በተመረጡ ቃላትና ኢስላማዊ ሴታቸውን በጠበቁ አገላለጾች ከሽኖ በሳምንት ለ5 ቀናት ከባድ ነው። ኧረ ልጨርስ። ኧረ ልጨርስ። እሺ መርሐባ ጨርሷል። አሜ በቃ ና ወደ መድረክ። አላሁ አክበር፣ አላሁ አክበር፣ አላሁ አክበር። አህመድ አብዱራህማን የዓመቱ ኮከብ ሰራተኛ በመሆን ልዩ የኡምራ ተሸላሚ። አላሁ አክበር፣ አላሁ አክበር፣ አላሁ አክበር፣ አላሁ አክበር። አላሁ አክበር፣ አላሁ አክበር። አህሜ እንኳን ደስ አለ። እንግዲህ ቀደም ሲል እየገለጽኩኝ ነው እናንተም ያቋረጣችሁኝ። በተመረጡ ቃላትና እስላማዊ ሴታቸውን በጠበቁ አገላጾች ከሽኖ በሳምንት ለ5 ቀናት የሙስሊሙን ዓለም ኸበር የሚመግበን የብዙ ክህሎት ማደሪያው ጋዜጠኛ አህመድ አብዱራህማን የዘንድሮ የዑምራ ጉዞ አሸናፊ ሆኗል። ስለ ሁሉም ሙስሊም አንድ ይበሉት፣ ስለ ሁሉም ሙስሊም በኃላፊነት በሚል መሪ ቃል ዓመቱን በሙሉ ስትሰጠን ለነበረው አገራዊና ዓለም አቀፋዊ ኸበሮች አንተንና በአንተ ዲፓርትመንት ስር ያሉ ባለሙያ ጋዜጠኞችን በሙሉ እናመሰግናለን። አሁን ጥያቄው ምን መሰላችሁ? አረፍ በሉ ቆይ። እናመሰግናለን። ጥያቄው ምን መሰላችሁ? አህሜ ይሄንን ዜና እንዴት ነው የሚጽፈው? ሐቂቀተን በጣም 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 አሚና በጣም ጎበዝ ባለሙያ ከድር ያው እዛ ክፍል ውስጥ ያሉ ባለሙያዎች ቀደም ሲል እንደገለጽ ነው የኢንቲሳር አይነት ስሜት አለ። ዝም ያሉ ግን በጣም ብዙ የሚሰሩ። እናመሰግናለን። እንኳን ደስ አለ። የኔን ጨረስኩ። ስሜቱ ደስ ይላል። ቢስሚላህ ሰላም አለይኩም ወራህመቱላሂ ተዓላ ወበረካቱ። አመት አላህ ያደርሳችሁ፣ አላህ ይወደዳችሁ፣ ያዋዳችሁ፣ ይጨምርላችሁ፣ ፈገግ እንዳላችሁ አመት ድረሱ። መሐመድ አሪፊ ሐፊዙላህ ኢብተሲም እስተምትዕ በሐያቲከ የሚል መጽሐፍ አለው። እዛ ላይ ምን አንድ ዘሚል ጓደኛ አለኝ ይላል። ለብዙ አመት ሰራሁኝ ይላል ከሱ ጋር ግን ብታምኑ ባታምኑ ግን ሀል ነበተለሁል አስናን ጥርስ ይኑረው አይኑረው አላውቅም፣ ፈገግ አይልም ማለት ነው። ጥርስ ይኑረው አይኑረው አላውቅም ምን ትሉኛላችሁ ይላል። ስለዚህ ፈገግ እንዳላችሁ አላህ ያኖራችሁ፣ አላህ ያቆያችሁ። አሁንም በዱንያ ነገም በአኺራ በባበረያን ከሚገቡት አላህ ያድርገን። ያላገባችሁም አግብታችሁ ያልወለዳችሁ ወልዳችሁ ከብራችሁ ተዋዳችሁ
እደጉ ተመንደጉ። ወሰላሙ አለይኩም ወራህመቱላህ። ሰላም አለይኩም ወራህመቱላሂ ወበረካቱ። አልሐምዱሊላህ ረቢል ዓለሚን የአመታዊ ድግሳችን ነው። አላህ ሱብሓነሁ ወተዓላ ፈቅዶልን በድጋሚ ተገናኝተናል። በሚገርም ሁኔታ የሆነ ያህል ስታፎቻችን አዲስ ናቸው እንደምታውቁት። ስለዚህ ይህን ካልቸራችንን በደንብ የመተዋወቂያ ነው ማለት ነው። ይሄ እውቅና ሲሰጥም የአመት ፐርፎርማንስ የአመት አፈጻጸም ስለሆነ አንዳንድ ወንድም እህቶች ኮንሲደር አልተደረጉም ማለት ነው፣ ወይም በዚህኛው ዙር አልተገመገሙም። ስለዚህ ለቀጣይ አመት በደንብ ሞራልና ሞቲቬሽን እንደሚሆናችሁ ተስፋ እናደርጋለን። የቀጣይ አመቱ ደግሞ ጭራሽ ምን ነው በቀረብን የምንለውን እንዳይሆን ያዘጋል ማለት ነው። በደንብ ከአህመድ በጣም ብዙ ነገር መማር እንችላለን። ዴዲኬሽን ብቻውን ቲሙን የመራበት ጊዜ ያለው ደግሞ በአንድ ሰው የመራበት ጊዜ ያለው ተጨምሮለት የመራበት ጊዜ ያለው እና በሁሉም አፈጻጸም ውስጥ እኔ በጣም ነው ማደንቀው አፕሪሺየት ማደርገው። በተወሰነ መልኩ መወዳ ላይ መረጃን የመስራት እድል ገጥሞኝ ስለነበር ምን ያህል እንደሚፈትን አውቀዋለሁ። በሳምንት የሚመጣ መረጃን መስራት ማለት ነው። እሱ ደግሞ በየቀኑ መስራት ይጠበቅበታል። ልጆቹ ካልሸፈኑት ራሱ መሸፈን ይኖርበታል የሆኑ ስራዎችን ማለት ነው። ስለዚህ በጣም ትልቅ ዴዲኬሽን ነው ይገባዋል ብዬ አስባለሁኝ በእኔ በኩል። ከዚያ ውጭ በየዲፓርትመንቱ በየተዋረዱ ማለት ነው ሁሉም ሰው ለሚንበር ከፍታ ሁልጊዜ እንደምናወራው ሁለንተናዊ ከፍታ ስለሆነ የምንሰራው ለሁሉም ስታፎቻችን ወይም ደግሞ ለሁላችንም እንደሚንበር ለተቋማችን ትልቅ ክብር እንዳለው ይሰማኛል። ሐቂቃ ይሄንን አሁን ውሳኔ ለመወሰን ስንቀመጥ በጣም ቻሌንጂንግ ነበርና ያው ሁልጊዜ እንደምናደርገው አምስተኛው ወንበር የሚፈልገውን ኮንሲደር ማድረግ የነበረብን ሁኔታ ተመልክተን ነው። የኛ ምርጫ ምናምን አይደለም። ራሱ ድምጽ ይሰጣል፣ የቅርብ አለቃ ድምጽ ይሰጣል፣ ከዛ ማኔጅመንት ድምጽ ይሰጣል። በእነዚህ 3 ተዋረዶች ውስጥ የቀረበ ድምጽ ነው ይሄ። እንደው ማኔጅመንቱ ብቻውን አህመድን ስለፈለገ መርጦ ወይም እንትናን ስላልፈለገ ትቶ አይደለም ማለት ነው። ይሄ በጣም ያኮራናል። እንደ ተቋም ያለንንም ደግሞ ፐርፎርማንስ ያሳድግልናል ብለን እናስባለን። እንደ ሁልጊዜውም በጣም የደከምንባቸው ጊዜዎች አሉ፣ የጠነከርንባቸው ጊዜዎች አሉ። አመት ስንገናኝ ግን በአመቱ ውስጥ የነበረን ፐርፎርማንስ ቆንጆ ነው ብለን ነው የምንገናኘው። ዘንድሮ 5ኛ አመቱ ለእኔ በጣም ያው እንደ ማርኬቲንግ ስናወራ 5ኛ አመት በመሀል ላይ መንጠራችን 5ኛ አመቱ ላይ መንጠራችን ቆንጆ እድል ነበር ብዬ አስባለሁ። ቀጣይ አመት 5ኛ አመት የለም 6ኛ አመት ነው ማለት ነው። ስለዚህ በጣም ጠንክረን መስራት ያለብን ጊዜ ነው ከፊታችን ያለው። ስለዚህ ቀጣይ አመት ደግሞ በሌላ በትልቅ ስኬት እንገናኛለን ብዬ አስባለሁ። በእኔ በኩል ያለው خير. بسم الله الرحمن الرحيم. الحمد لله الصلاة والسلام على رسول الله صلى الله عليه وسلم. الحمد لله እንግዲህ አላህ አመት አስጠብቆ እንደገና ለዛሬ ተገናኝተናል። በመናከብራቸው በመንወዳቸው ወንድሞች ፊት ደግሞ ተመልሰን ተገናኝተን ለመመሰጋገንና ያኒ የሚገባችሁ እንኳን ባይሆን የምንችለውን ነገር ለማድረግ በመታደላችን አላህን እናመሰግናለን። አልহামዱሊላህ ረቢል ዓለሚን። ይህ ፕሮግራም ሲጀመር የኛ ልብ ውስጥ የነበረ ጉዳይ ቢሆንም ግን ደፍረን ወደፊት ገፍተን እንድናሻግረውና እንድናስቀጥለው በጣም ፑሽ ያደርጉ ዘንድሮ ምን ነው ዘነጋችሁ አረፈዳችሁ ብሎ የሚያስታውሱ ወንድሞች አሉን በመሐከላችን። አላህ ያውቃቸዋል። አላህ ኸይር ጀዛቸውን ይክፈላቸው። እንግዲህ في ሚዛን ሐሰናትህም ያደርግላቸው። ከዚህ ብዙ ብንሆን በጣም ደስ ይለን ነበር። አሉ አንዳንድ ወንድሞች ለምሳሌ ዑምራ ሄዶ ወንድሞች አሉን እዚህ መሐከላችን ያልተገኙ ከሀገር የሌሉ በሚንበር ጉዞ ውስጥ አሻራቸውን ያኖሩ ሁሌም በልባችን ውስጥ የሚገኙ ከሀገር የወጡ ቤተሰቦቻችን አሉ። ሁሉንም አመስገን እንወዳለን። ከዛ ሁሉ በላይ ሁላችሁም ለኛ በመታበረከቱት አስተዋጽኦ ከትንሽ እስከ ትልቅ ድረስ እኩል ነው ቫልዩአችሁ። እኩል ነው ማለት አንዱ ከሌለ አንደኛው ስለሌለ ማለት ነው። የአንደኛው መኖር ለአንደኛው መኖር የግድ አስፈላጊ ስለሆነ በፊቅህ ቋንቋ ኡስታዝና ልተረመኝ ትችላለህ። ማላ የቲሙ ዋጅቡ ኢላ ቢሂ فهو ዋጅብ ይላሉ። አንድ ዋጅብ ነገር ለመፈጸም እሱ መኖር ሌላ ነገር መኖር ግድ ከሆነ የዛ ነገር መኖርም ዋጅብ ይሆናል። ለምሳሌ የካሜራ ቲም ስራውን በአግባቡ እንዲሰራ ቤት ውስጥ አሪፍ ሴታፕ ሰርቶ ስራ እንዲሰራ ቤቱ መጸዳት አለበት። ስለዚህ ቤቱ መጸዳት ካለበት ልክ በካሜራ ቲም አስፈልጎት መጠን
ቤቱን ንጽህና የሚጠብቁና የቤቱን ጽዳት የምትጠብቀው እህታችንም በዛው መጠን ዋጅብ ነው ለቤታችን ማለት ነው። ስለዚህ ዋጋችሁ ለሁላችሁም ለኛ እኩል ዋጋ ነው ያላችሁ። እርግጥ ነው አውትፑታችሁ ስራችሁ የተወሰነው አደባባይ ይታያል፣ የተወሰነው በውስጥ የሚቀር ነው የሚሆነው። ግን በልባችን ውስጥ ሁላችሁም ከፍ ያላችሁ ሰዎች እንድትሆኑ እንድታውቁ በዚህ አጋጣሚ ለማስታወስ ወዳለሁ። የዛሬውን ሽልማት የተሸለማችሁ ድለኛ የሆናችሁ በስራችሁ በልፋታችሁ እዚህ ቦታ ላይ የደረሳችሁ ወንድም እህቶች እንኳን ደስ ያላችሁ ለማለት ወዳለሁ። እባካችሁ ለነሱ አንድ ጊዜ ሞራል ስጡልን። የነዚህ ወንድምና እህቶች ዛሬ መሸለምና ዛሬ ሪኮግናይዝ መደረግ ቀጥላችሁ ላላችሁት ትልቅ የሞራል አቅም ነው፣ ትልቅ ኃይል ነው የሚሆነው። እኛም ነገ ለቤቱም ለህሊናችንም ለእውቀታችንም የምንችለው ነገር አበርክተን እዚህ ቦታ ላይ ቆመን የምንመሰገንበት ሪኮግናይዝ የምንደረግበትና አላህም ፊት ያው የአላህ ፊት ያለው ነገር እንዳለ ሆኖ የምንመሰጋገንበት ቀን ሩቅ አይሆንም ብላችሁ እንድታስቡም ጭምር ነው የምንመኝላችሁ። ኢንሻአላህ ከዚህ በኋላ እጅግ በጣም ከባድ ግን አስደሳች ጊዜያት እንደምናሳልፍ ተስፋ እናደርጋለን። ምክንያቱም ገና ጅምር ላይ ያለነው አሁን ያው 5 ዓመት ሞላ ምናምን ሲባል ማዕነዊያችን ደስ እንዲለን ለማለት እንጂ ጉዟችን ገና እየተጀመረ እንደሆነ እንድታስቡት ያስፈልጋል። እንደውም the worst እየሆነ ነው የሚመጣው የሀገሪቱ ሁኔታ፣ ሌሎች ከሚዲያው ጋር የተያያዙ ነገሮች ከፍ እያሉ ስለሚመጡ ግን I believe in you ሁላችሁንም ላይ እምነት አለኝ እንደምታሻግሩት ከፍ አድርጋችሁ ተሸክማችሁ ወደፊት እንደምትወስዱት ይሄንን ተቋም ባለሙሉ ተስፋ ነኝ ኢንሻአላህ። የዛሬው ፕሮግራም ሲከናወን እንደዚህ ፕሮግራም ልናከናውን ነበርና ምን ትላላችሁ ስንላቸው አብሽሩኛም ከጎናችሁ ነን ያሉን የፕራይም ሪል ስቴት እና የኖር ሸገር ፕሮፐርቲስ ደግሞ ኃላፊዎች እዚህ ዛሬ እንድንሰባሰብ ደስታችንን ሊጋሩም እዚህ ስለተገኙ በጣም ነው የምናመሰግነው። መሰል ተቋማት አሁንም እንግዲህ የምታዩ ካላችሁ ይሄንን ሌላም ጊዜ ፕሮግራም ስለምናዘጋጅ እንዳጠፉ ለማለት ነው። በጣም ነው የምናመሰግነው። ኢንሻአላህ እዚህ ቤት ያላችሁ እስከ ቆየን ድረስ ሁላችሁም በአውትስታንዲንግ የሆነ ፐርፎርማንሳችሁ ተሸላሚ ሆናችሁ ዑምራ አይደለም ሐጅ አይደለም ሌሎችም እድሎችን የምታገኙበት ጊዜ ሩቅ አይደለም። አላህ በሰራ ነው የምንመነዳ ያኔ የሱ ረህመት ነው ሁሉንም ነገር የሚጨምረው። ግን የሰራነውን ነገር በከንቱ የማይጠፋ እንዲያደርግልን አላህን እንማጸነዋለን። አላህ Subhanahu Wa Ta'ala የሁላችንንም አቂባ ያሳምርልን። ኸይር ሰርተን ሞክረን አላህ እጥፍ ድርብ አድርጎ የሚጨመርላቸው ባሮቹ አላህ ያድርገን። ደስታችንን ሙሉ ያድርግልን። እንዲሁ እንደተዋደድን በዱንያ ላይ ደስታችንን ያዝልቅልን። አኸራም ላይ ደግሞ አላ ሱሩሪ ሙተቃቢልን ከሚቀመጡ ወንድም እህቶች መካከል አላህ ያድርገን። ልባችን በደስታና በሐሴት የሚሞላበትን ቀን ቅርብ ያድርግልን። ጀዛኩሙላሁ ኸይር አልፍ ኸይር ለማለት ወዳለሁ። ባረከላሁ ፊኩም። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። አንድ ሁለት ቃላት ብቻ ለማንሳት ፈልጋለሁ። እነሱም ዘንድሮ አይታችሁ ከሆነ የተሸለሙት ሰዎች ካራክተር በተለይ ሶስቱን ሰዎች ካራክተራቸውን አይታችኋል። በጣም ብዙ አስቸጋሪ ነገሮች ሊኖሩ ይችላሉ። እነዚህ ሁሉ አስቸጋሪ ነገሮችን መቋቋም የሚችል አቅም ያዳበሩ ጭምር ናቸው። ለዚህ ደግሞ በጣም 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 ላመሰግነው የምፈልገው ሌላ አንድ ሰው አለ። ይሄም አንድ አፍታ ሁላችሁም ቆማችሁ እንድታመሰግኑልኝ እፈልጋለሁ። አንድ አፍታ ሁላችሁም ቆሙ። አክረም ተቀመጥ፣ አክረም ተቀመጥ፣ አክረም ተቀመጥ። ሁላችንም አክረም እንድናመሰግን እፈልጋለሁ። ከሁሉም ሰው ጋር አክረም ከሁሉም ሰው ጋር ይገናኛል፣ ከሁሉም አካላት ጋር ከላይ ካለው ከአመራሩም ከያንዳንዱ ዲፓርትመንት የያንዳንዱን ዲፓርትመንት ህመም፣ ቁስል፣ ችግር ያውቃል። ግን ደግሞ ነገሮችን ለማስማማት በጣም ጥረት ያደርጋል። ምን እያደረግንበት እያፋለስን ጣልቃ እየገባንበት እሱ ነገሮችን ለማስማማት በጣም ጥረት ያደርጋል። ከሁላችሁም ጋር እየተገናኘ እንደዚያ በሉት። አክረም ሁሉም ቦታ ላይ አጥቂ ቦታ ላይ ታገኙታላችሁ። ተመላላሽ ቦታ ላይ ሌላ ምንድን ያለው ክንፍ ቦታ ላይ በረኛ ሙሉ ሜዳው የምታገኙት አክረምን። አሁንም አንድ ጊዜ ባካችሁ አክረምን አክብሩልኝ። አክረም እጅግ አድርገን እናመሰግናለን። ስርጭት ላይ ያለህ አንተ ነህ። ኤዲቲንግ ላይ በቅርብ ከፈዋድ ጋር አለ። ካሜራ ቀረጻ ላይ ከአብዱሴ ጋር እንደዚሁ ከኛም ጋር እየተባለን እየተናጨን እንደው ምንድነው የምትሰራው ምናምን እየተባባልን
እንዲሁ ያለህና እጅግ አድርገን እናመሰግናለን። ሁላችሁንም እጅግ አድርገን እናመሰግናለን። አንዋር ያንተ አስተዋጽኦ እጅግ በጣም አንዋር ሲባል ሁለት አንዋሮች አሉ። እሺ አንዋር ሶሻል ሚዲያ በሚል ንግርስ እባክህ አንዋር ቆምልን። አንዋር ሶሻል ሚዲያ እጅግ በጣም ትልቅ ኃላፊነት ያለበት ትልቅ ነገሮች እየሰራ አንዳንድ ጊዜ አምና ላይ ገጥሞን የነበረውን ችግር ታስታውሳላችሁ። በሃከሮች በምናምን እንትናችን ተጠልፎ ኢሚዲየትሊ ነገሮችን ለማስተካከል የተካሄደበት ርቀት ታውቃላችሁ። ክፍሉን እንዴት አድርጎ እንደያዘ እሱም ደግሞ ካሉት ችግሮች ጋር እየተቋቋመ ነገሮች እንዴት እንዳስኬደ የምታውቁት ነው። በጣም እናመሰግናለን። አርዋን ባክህ ፉአድ እንግዲህ እኔ በጣም በቅርበት ማቃቸው ነው እየተናገርኩ ያለሁት። ፉአድ ቀላል አቅም አይደለም ያለው። ቀላል አቅም አይደለም ሲባል ምንድነው? ሌላኛው መሐመድ ፈረጅ ሆኗል። ፉአድ መሐመድ ፈረጅ ማስታወቂያዎችን በማንበብ ማስታወቂያዎችን በመቀመር ሌላኛው መሐመድ ፈረጅ ፉአድ ነው። እዚህ ጋር ማስታወቂያ ያነባል። እዚህ ጋር እባክህ ፉአድ ኮማንድ የት ነው ያለው? እዚህ ጋር ማስታወቂያ ያነባል። እዚህ ጋር ኤዲቲንግ ላይ፣ እዚህ ጋር የማስታወቂያ ስራ፣ እዚህ ጋር ድራማ ይሰራል። እዚህ ጋር እንዲህ ያለ ሁሉንም አይነት ስራዎችን እየሰራ ነውና እባካችን በደንብ አድርገን እናመስግናለን። የሁላችሁም አስተዋጽኦ ቀላል አይደለም፣ ግን ደግሞ በይበልጥ እኔ በቅርበት የምገናኛቸውን ሰዎች ነው ለማንሳት የሞከርኩት። በተናጥል ማንሳት ትክክላለን። መሐመድ አለሙ ቀላል የሆነ አይደለም አስተዋጽኦ። የዘይቱናን ቅድም ሲያነሳ ነበር። የሁሉም ሰው አስተዋጽኦ ቀላል አይደለምና በጣም እናመሰግናለን። ለራሳችሁ ኢንሻአላህ ሁሴንን እናመሰግናለን። ያው ሁልጊዜም በየአመቱ የመጨረሻውን ትልቁን ሽልማት የኡምራ እድል ያገኘውን ባለሙያ መድረክ ላይ በመጥራት ስሜቱን እንዲነግረን እንግዲህ እንሞክራለን። አህሚያ ብዙ ጊዜ ሲጽፍ ነው እንጂ ሀሳብ ሲሰጥ አልናቅም፣ ግን ዛሬ ብንሰማው ደስ ይለናል እዚሁ አመራሮቹ ባሉበት። አመሰግናለሁ። በጣም ደስ ብሎኛል። እኔ ከተነሳው ያው ሚንበር ኸበር ነው የሚነሳው። ሚንበር ኸበር እዚህ ሲደርስ ብዙ ሰዎች እጃቸው አለበት። ረጅም ውይይት የነበረው ከአዩብ ጋር ነው። አዩብ ቶሎ መምጣት ነበረበት ክፍላችን ይሄ ነገር እዚህ እንዲደርስና በጣም አመሰግናለሁ። የሙስሊሙን ዓለም ቶሎ የሚለዋወጥ ሁኔታ ለመረዳት ከሱ የተሻለ ሰው አላገኘውም። በጣም አመሰግናለሁ። ሁሴኖ እንደምታውቁት ተጠሪነታችን እኛ ለሁሴኖ ነው። ያው አንዳንድ ያዛርገ ነው ሊሆን ይችላል። ሁሴኖ ለልምድ ለእውቀት ላጋራህ በጣም አመሰግናለሁ። በጣም እንወድሃለን፣ በጣም እናከብራለን። ሁለቱ መሐመዶች በተለያየ መንገድ አስተዋጽኦ አላቸው። ማሚ ፈረጅን ዜና አስነብበ ነው እናውቃለን እና በጣም እናመሰግናለን። የእስላማዊ ጣቢያ ዜና መስራት ከባድ ነው እውነት ለመናገር። ስለዚህ እነዚህ ሰዎች ባያግዙን ስራቸው ነው እናውቃለን፣ ግን እነዚህ ሰዎች ባያግዙን እዚህ አንደርስምና ሌሎች ካሜራ ላይ ተሳትፎ የማያውቅ ሰው ያለ አይመስለኝም። ከአብድሴና ከአብዱረዛቅ ጀምሮ እስከ ሙሳብ ድረስ እና አሁንም የሌሉ ልጆች እነ ሳላህን ጭምር በጣም አመሰግናለሁ። ከኔ ጋር አብረው ያሉት ከድር፣ አሚናት፣ አሁን ደግሞ ኤዲቲንግ ምትሰራልን ሂክማ በጣም አመሰግናለሁ። ሁለት ሰዎችን ግን በልዩነት ማመስገን ፈልጋለሁ። ፋይዛና ሰሚራ በጣም አመሰግናለሁ። በመጨረሻ አንዋር አብራር የሙያ ባልደረባችን እዚህ ያለ ዜና አንዳንዴ ግራ ይገባል ሲጻፍ፣ እሱ ባያግዘኝ ከባድ ነበርና በጣም አመሰግናለሁ። በድጋሚ ለተሸለማችሁትም በጣም እንኳን ደስ አላችሁ። አመሰግናለሁ። ሄደህ ታውቃለህ እንዴ? አላውቅም። ለመጀመሪያ ጊዜ ጉጉቱ ነበረ፣ ሸውቁ ያው እንደ ሁላችንም። ቀጣዩ ዓመት አላህ እድሜ መርቆ ካገናኘን በጣም ከባድ ይመስለኛል። እሳት አሁንም እሳት ሌላ ትኩሳት ምናምን ሊል ነው እዚህ ጋር አንድ ሰው። በጣም ከባባድ ታታሪነት እያየን ነው። ሐቂቀተን ጠባን ሰዎች ነን እንግዲህ
አልከማል አልበሸሪያ ስለሚባለው ነገር ኡስታዝ መሐመድ ጀማል ትንሽ ቢነግረን ጥሩ ነበር። ሰዎች ነንና ምሉእነት ከኛ ጋር አይኖርም። ሰዎች ነን። የሆነ ቦታ ላይ ሸብረክ የሚያረጉን ባህሪያት፣ ሸብረክ የሚያረጉን የአፈጻጸም ድክመቶች ምናምን ይኖሩብናል። እሱ ግን አይቆጠርም። የሚቆጠረው ትጋት ነው። የሚቆጠረው የሐሳብ የህልም የራእይ ትልቅነት ነው። እንደሱ አይነት ነገር እያየን ነው። በጣም ከባባድ አዳዲስ እሳት የሆኑ ስታፎቻችንን በዚህ አጋጣሚ በርቱ። ቀጣዩ ዓመት እዚሁ መድረክ ላይ ቆመን ባለፈው ዓመት እሳት ያልናቸው ልጆች ኢንሻአላህ እየሸለምን ነው ይመስለኛል፣ አላህ እድሜ ከመረቀልን። ወጀዛኩሙላሁ አልፍ ኸይር። ለነበረን ቆይታ፣ ለአብሮነታችሁ፣ ለጊዜያችሁ በሙሉ በጣም ምስጋና አለን። እንደ ኤክስኪዩቲቭ ማኔጅመንት የፕራይም እና የኖር ሸገር እንግዲህ የሥራ ኃላፊዎች መካከላችን ይህን ሁሉ ሰዓት ስለቆያችሁ በጣም ክብር አለን። እጅግ በጣም እናመሰግናለን። መዝጊያው ጥሩ ቢሆን ኺታሙሁ ሚስክ እንዲሆን የኡስታዝን 2-3 ከሊማ ብንሰማ ጥሩ ነው። ቢስሚላሂር ረህማኒር ረሂም አልሐምዱሊላህ ሰላቱ ሰላም ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም። 2-3 ከሊማ ነው እንዳለውም ነው። ባለፈው አብሮነት ላይ እንትን ሄደን ከኡስታዝ ጋር አንድ ዶርም ነበርን እና እሳቸው ጋር ስለሚንበር እናወራ ነበር እና በአጠቃላይ በአንድ ቃል ገለጹት። እሳቸው ያሉትን ሼር ላድርጋችሁ። የአላህ ተውፊቅ ያለበት ቤት ነው አሉ እና እዚህ ያለው ሰው ወይም ሚንበር አካባቢ ጉድ የሚል ሰው ወደዚህ እንዲመጣ አላህ የፈቀደለት ሰው ከሌላው ተሽሎ የበለጠ ብቃት ኖሮት አይደለም። እኛ አንዳንድ ፕሮግራም ሚንበር እንመጣለን። ከኛ የበለጠ ተቅዋ ያላቸው ዒልም ያላቸው በጣም መስጠት የሚችሉ ክሌቨር የሆኑ እኛ ደርዊሾች ነን። እኔ በተለይ ያው ደርዊሽ ታውቃላችሁ ገሪባ ነገር እና ግን አንዳንዴ ፊልም ማድረገው ምንም ነገር ሳይኖረኝ እዚህ እንድመጣ ሲያደርገኝ አላህ የፈለገልኝ ኸይር አለ ብዬ አስባለሁ። እናንተንም እንደዛ አስቡ። በጣም ትጋታችሁ ምናምን ብዙ ተወርቶለታል። ከዛ ባሻገር ግን ሁሌ ፊል እንድታረጉ ማስበው በዚህ አመለ ዳዕዋ ላይ አላህ ነቢያችን ሰለላሁ ዐለይሂ ወሰለም ወዳዕየን ኢለላሂ ቢኢዝኒሂ አላቸው። ይሄ ስራ የሚሰራው ባላህ ላይሰንስ ነው፣ ባላህ ፍቃድ ነው። በሰው በፍላጎቱም በብቃቱም በአቅሙም አይደለም። እዚህ እንደዚህ ሰው ወደ አላህ ሲያስጠጋ የበለጠ እንትኑ ይጨምራል። ሰሃቦቹ ዲኑን ለዓለም ያደረሱት ኃላፊነት የተወጡት ነብዩ ሰለላሁ ዐለይሂ ወሰለም ሐጀተል ወዳዕ ላይ ዛሬ ቀን ምንድን ነው አሏቸው። 9ኛው ቀን ነው፣ የዓረፋ ቀን ነው። አላሁ ወረሱሉሁ አዕለም አሉ። አዩ የውሚ ሃዛ አዩ ሸህሪን ሃዛ፣ እሺ ወሩስ አናቅም አሉ። ቀኑስ አናቅም። ምንድነው? ሙሉ ነገራቸውን ወደ አላህ ነው ያስጠጉት። ረሱል የዛን ቀን በጣም ሳትስፋይ ሆኑና ሸለሟቸውና ኢጃዛ ሰጧቸው። ፈልዩበልግ ሻሂድ አልጋይብ በልጉ አኒ ወለው አያ። ተሽሪፍ ነው፣ ተክሊፍ ነው። በልጉ አኒ ማለት ወለው አያ፣ አኒ ከረሱል ነው፣ ትልቅ ተሽሪፍ ነው። ወለው አያ ተክፊፍ ነው። በልጉ ደግሞ ተክሪም ነው። ስለዚህ እዚህ ቤት ያለ ሰው እዚህ አካባቢ በሆነ አጋጣሚ ቅድም አዩብ ሲል ነበር፣ ሁሉም የራሱ ለቢና አለው። ሁሉም ከኛ ከንትን ታች ዝቅ የምንለው ከፍ የምንለው ስታፍ ወይም የስራ ድርሻ የለም። ሁሉም ሲኖር ነው እንትን የሚለውና በአንድም በሌላም አጋጣሚ እኔም ጨምሮ እዚህ አካባቢ ያመጣኝ አላህ ነው፣ እዚህ አካባቢ ተፍ እንድል ያደረገኝ አላህ ነው ብዬ አላህ እንደመረጠኝ ፊልም ማደርግበት ሁኔታ ላይ ያለሁት እና መርከዝ ሄዳለሁ እንዲሄዳለሁ ምናምን ብዙ አንዳንድ ቦታዎች ሄዳሉ። እዛ ስመጣ የሚሰማኝ ስሜት ከባድ ስሜት ነው። ስለዚህ ኢንሻአላህ ይህን ስሜት እንድታሳዩ እና እንደዚህ ሲሆን የአላህ ኑስራ፣ የአላህ መዕያ፣ የአላህ በረካ የበረካ ቤት ነው እንጂ በእናንተ አቅም አይደለም እዚህ ደረሳችሁት። ሐቂቃ የአላህ ተውፊቅ፣ የአላህ በረካ፣ የአላህ ሪዓያ፣ የአላህ አይን ታይቶ ነው። በመካከላችሁ ያለው መሐባ መከባበር ምናምን የትም ቢሮ ላይ የሌለ ነው። ስለዚህ በእናሱ በአንድ ሰው ኤፈርት፣ በአንድ ሰው ክሌቨር፣ በአንድ ሰው እውቀት ወይም በሁላችንም ሳይሆን ሁሉ ነገር ከአላህ ነው። ወደ አላህ አስጠግተን ፈቢዛሊከ ፈልየፍረሑ ሁወ ኸይሩ ሚማ የጅመዑን፣ በዚህ አላህ ፕራውድ ይሰማቸው ይደሰቱ ይላል። ሁላችሁም ኢንሻአላህ ከፍተኛ ደስታ እንዲሰማችሁ፣ ጉሩር ውስጥ ደግሞ እንዳንገባ። በእኔ አቅም እኔ የመጣ ቀን ከባድ ነው። እኔ ከባድ ነው። ሸይጣንን ከጀነት ያባረረው
ሱዳኖች አንዳንድ ቃል ሲጠቀሙ እኔ ብሎ እንኳን ሲጠቀሙ አዑዙ ቢላህ ምን ከሊመት አነ ይባላል። እና ሁሉ ነገር ለአላህ አስጠግተን አስሉሃ ሳቢቱን ወፈርዑሃ ፊሰማ ያደርገዋል። ይህም ቢት አላህ አድርጎታል። ኢንሻአላህ በጣም ጥልቅ መሰረት ያለው በምንም ሊናድ የማይችል ማንም ሊኖረው የማይችል ፈርዑም ደግሞ ሰማይ ደረሰ ከፍታን ብላችሁ አይደለ? እንደዛ አላህ ተባረከ ወተዓላ ያደርገው። ወሰለላሁ ዐላ ሰይድና ታላቁ የበድር ዘመቻ አንዳች አይነት ድካም ሲሰማን መንገዱ ሲረዝምብንና ከፊት ለፊታችን ያለው ፈተና እንደ ጋራ ገዝፎ ሲታየን ወደ ኋላ ዞር ብለን የምንቃኘው የታሪካችን መታጠፊያ ነው። በድር ለቁጥር መሸነፍ ያቆመበትና ለትጥቅ የበላይነት እጅ ያልተሰጠበት ታላቅ ክስተትም ነው። ያኔ አንጸባራቂ ድል የተመዘገበው በሰራዊትና ትጥቅ ብዛት ሳይሆን በልብ ላይ በታተመ የኢማን ጥራት ነበር። ዛሬ ከመልከ ብዙ የህይወት ፈተናዎች ጋር ተጋፍጠን ፊት ለፊት ለቆምን ለኛ የበድር ውሎ ስንቅ፣ ድሉ ደግሞ ማንም የማይነጥቀን ጉልበታችን ነው። ለዚህም ነው ሁልጊዜም ታላቁን የበድር ዘመቻ ስናስታውስ የአላሁ ስብሓነሁ ወተዓላ እርዳታ ለአማኞች ቅርብ መሆኑን አብረን የምናስታውሰው። ሚንበር ቲቪ ሁለንተና ይከፍታል። تكبير الله أكبر. እንደገና ተክቢር الله أكبر.